እግዚአብሔር በኩር ነው። በኩርና ኢየሱስ ነው። እግዚአብሔር በኩር ካለ ቀጥታ እየጠራ ያለው ኢየሱስን ነው። በቀደመው ኪዳን ይሄንን ቃል እየተጠቀሙ አሉ። ለምሳሌ እግዚአብሔር እስራኤልን አንድ ግለሰብ ሳይሆን the nation እስራኤልን ግብጽ ቁጭ ባለበት በኩሬን አይደል ያለው እግዚአብሔር ከግብጽ አወጣዋለሁ አለ። እግዚአብሔር እያወራ ያለው ስለ አንድ ሰው ሳይሆን ስለ 1.2 ሚሊዮን ህዝብ ነው። ስለ ኔሽን ነው የሚያወራው። ቀጥታ ግን ቃሉ የሚያመለክተው በጥላ መልክ ነው ብሉይ ኪዳን ላይ የገባው። አዲስ ኪዳናችን ላይ ተሻግሮ ሲመጣ የእግዚአብሔር በኩር ጌታ ኢየሱስ ክርስቶስ ነው። ለዚህ ምናልባት ማረጋገጫ እናንተ የምታነቧቸው ክፍሎች ቆላስያስ ምዕራፍ 1 ቁጥር 15 አንብበው ነው አይደል? ከዚህ በፊት ቆላስያስን ሳስተምር እርሱ የማይታይ አምላክ አምሳል ነው፣ ከፍጥረት ሁሉ በፊት በኩር ነው የሚል ቃል አነበባችሁ። ከፍጥረት ሁሉ በፊት በኩር ነው፣ የመጀመሪያ ነው። የሚያመለክተው ጌታ ኢየሱስ ክርስቶስ በኩር ነው ሲል የዚህም ደብዳቤ ጸሐፊውን ሌሎቹ የመጽሐፍ ቅዱስ ጸሐፊዎች ጌታ ኢየሱስ ክርስቶስን በኩር ነው ሲሉት ፈርስቲን ፖይንት ሳይሆን እየተወራ ያለው ራንክ ነው አይደል? አሁን ጌታ ኢየሱስ ክርስቶስ ምንም ሳይኖር የነበረ የዘላለም አምላክ ነው። ስለዚህ በኩሩን ወደ ዓለም ሲያስገባ ሲል በኩር የምትለው ቃል ጋር ያሉት ወደ ዓለም ሲያስገባ የሚለውን ቀጥሎ እመጣበታለሁ። በኩር የሚለው ጌታ ኢየሱስ ክርስቶስ ጋር ሲመጣ ምንም ሳይኖር ቀድሞ የኖረ ማለት ነው። ለዘመኑ መጀመሪያ የሌለው ማለት ነው። ስለዚህ እግዚአብሔር በኩሩን ወደ ዓለም ሲያመጣ ካልን የሚያመለክተው ቃሉ ቀጥታ ጌታ ኢየሱስ ክርስቶስ መለኮትነቱን የሚያመለክት ቃል ነው። ባለፉት ሳምንታት ልጁ የሚለውን ቃል አንስተን ተነጋግረናል። ልጁ የሚለው ቃል የሚያመለክተው ጌታ ኢየሱስ ክርስቶስ መለኮቱ መሆኑን ነው። እዚህ ጋም እያጸና የዚህ ደብዳቤ ጸሐፊ ይነግራቸዋል። ምክንያቱም ኢየሱስ ክርስቶስን በአካል ሊያውቁት የሚችሉ ሰዎች እነሱ መካከል አሉ። ሂስቶሪካል ኢየሱስ መሬት ላይ ሲኖር ያውቁታል አንዳንዶቹ በስጋ እና ሲያዩት ይሄ ኢየሱስ ሲሉ አዎ እርሱ የእግዚአብሔር በኩር ነው እና ሲወለድ አይደለም ያለው ወደ ዓለም ሲገባ ነው ያለው። ኢየሱስን እግዚአብሔር በኩሩን ወደ ዓለም ሲልከው ማለት ኢንካርኔሽን ነው ባይዘው አንዱ ትርጉሙ። ኢየሱስን እግዚአብሔር ወደ ዓለም በኩሩን ወደ ዓለም ሲልከው ማለት የጌታ ኢየሱስ ክርስቶስን ሰው ሆኖ ወደ ምድር መምጣት የሚያመለክት ቃል፣ አምላክ ሰው መሆኑን የሚያመለክት ቃል፣ መለኮትነቱ ላይ ሰውነትን ጨምሮ ወደ ምድር መውረዱን የሚያመለክት ቃል ነው። አምላክ አንዴ ነው ሰው የሆነው። ሰው መቼም አምላክ አይሆንም። ከላይ ወደ ታች ነው፣ ከታች ወደ ላይ የለም። ሰው ሁሌ ሰው ነው። አምላክ ግን ሰው ሆኗል። ሰውስ ሁሌ ሰው ነን። ጥቃቅንም ትልልቅም አማልክት አትሆኑ። ቁርጡን ወቁት። ሰማይም ስትሄዱ ሰው ሆነን ነው የምንቀጥለው። እንደ መላእክት የሚለው ኢሞሽን ምናምን አሁን መሬት ላይ ያሉ አንዳንድ ስሜቶቻችን አይኖሩም ነው እንጂ ሰማይ ስንሄድ መልአክ አንሆንም። እንደ መልአክ የሚለው መሬት ላይ ያለ መዘርዘር አይጠበቅብኝም። ማግባት መጋባት ምናምን የለም አለ ኢየሱስ ትዝ ይላችሁ እንጂ ሰማይ ስትሄዱ መልአክ ትሆናላችሁ አይደለም ያለን ጌታ ኢየሱስ። ሰው ከሞት ይነሳል፣ ወደ ሰማይ ይሄዳል፣ በአባቴ ቀኝ ይሆናል ሲላቸው ፈሪሳውያን መጡና በጣም ክሪቲካል ናቸው ሰዎቹ። ኢየሱስ መሆኑ ነው የጠቀመን እንጂ እኛ ብንሆን ኖሮ ባይዘው እስከ ዛሬ አይመለስም ያ ጥያቄ። የትንሣኤ ትምህርት ነው ተስተምር ነው ሰው ከሞት ይነሳል። አዎ ቆይ አሉት። አንዲት ሴት ነበረች እኛ ሀገር አሉት። ምሳሌ እኮ ነው። አሁን የትንሣኤን ትምህርት አርጊው ሲያደርግ ነው ኢየሱስ። ቆይ አሉት። አንድ ሰው አገባት፣ አዎ ከዛ ሞተ። ወንድሙ አገባት፣ እሱም ሞተ እያለ 7 ወንድሞቹ አገቧት፣ ሁሉም ሞቱ። ሰማይ ሲሄዱ የትኛው ሚስት ናት አሉት። ጌታ ኢየሱስስ ልጸልይበት አላለም። ባይዘዌ ሰማይ እንደ መልአክ ትሆናላችሁ ከማለቱ በፊት ምን እንዳለ ታውቃላችሁ? መጽሐፍትንና እግዚአብሔርን ኃይል አታውቁምና ትስታላችሁ አላቸውና እግዚአብሔር የሙታን ሳይሆን የሕያዋን አምላክ ነው። የአብርሃም የይስሐቅ የያዕቆብ አምላክ ነው። ምን ማለት ነው? አብርሃም ይስሐቅ ያዕቆብ ሞቷል፣ ያስነሳቸዋል ማለቱ ነው። ሰው ሰማይ ሲሄድ እንደ መልአክ ይሆናል። አያገባም፣ አይጋባም። አለማወቃችሁ ነው። እነሱስ አውቀን ጨርሰናል ብለዋል። ሕጉን በስርዓተ ነጥብ ጠንቅቀው የሚያውቁ ሰዎች አታውቁም መጽሐፍ አላቸው። ሊገሉት ፈለጉ ይላል ወደታች። እውነታቸው ነው። እሱ የመጽሐፉ ባለቤት ነው፣ ምንጭ ነው። ክብር ለኢየሱስ ይሁን። እና ሰው ወደ ሰማይ ሲሄድ አይለወጥም፣ ሰው ነው። አሮጌውና ይሄ ምንድነው የሚባል የተዋረደው አካላችን የእርሱን ክብሩ ሥጋ እስኪመስል ይቀየራል። ግን ስንሄድ ሰው ነን። ጌታ የተባረከ ይሁን። እና ጌታ ኢየሱስ ክርስቶስ
ወደ ምድር መምጣቱን የሚያመለክት ቃል ነው። በኩሩን ወደ ዓለም ሲያስገባ የሚለው ቃል የሚያመለክተው ጌታ ኢየሱስ ክርስቶስ ወደ ምድር መምጣቱን፣ ሰው መሆኑን፣ ኢንካርኔት ማድረጉን፣ አምላክ ሰው መሆኑን የሚያመለክት ቃል ነው የመጀመሪያው። ሁለተኛው ዳግም ምጽአቱን የሚያመለክት ቃል ነው። ጌታ ኢየሱስ ክርስቶስ ድጋሚ ይመጣል ወደ ምድር። በኩሩን ወደ ዓለም ሲያስገባ መላእክት ሁሉ ይስገዱለት ይላል። እግዚአብሔር ይመስገን። መላእክት ለክርስቶስ ኢየሱስ ሰጋጅ ናቸው። መላእክት ጌታ ኢየሱስ ክርስቶስን አምላኪዎች ናቸው። መላእክት በምንም አይነት መንገድ መጽሐፍ ቅዱሳችን ላይ ስግደት ተቀብለው ማያውቁም፣ አይገባቸውም። ስግደት የሚገባው እሱ ብቻ ስለሆነ መላእክቱ የእግዚአብሔር በኩር ወደ ዓለም ሲገባ ይሰግዱለታል። ቃሉ የተቀመጠው ብትሰግዱ አይደለም የሚለው፣ ይህ ትእዛዝ ነው። ቃሉ ባይዘወይ ኢየሱስ ሲመጣ ይሰግዳሉ። የምታስታውሱ ከሆነ ጌታችን ኢየሱስ ክርስቶስ ሲወለድ ደጋግሜ አንስቼዋለሁ። ሲወለድ የተወለደ ቀን የእግዚአብሔር መላእክት ነበሩ። ባይዘወይ ክብር በአርያም በምድር ሁሉ ደግሞ ሰላም ይሁን ብለው የዘመሩት እኮ እነሱ ናቸው። እረኞቹ እኮ አይደሉም እኮ የዘመሩት። መላእክቶች አይተው ሲወለድ ሰገዱ፣ አምልኮ ሰጡ። እግዚአብሔር በኩሩን ወደ ዓለም ሲያመጣ መላእክቱ ሁሉ ይስገዱለት። ኢየሱስ ብቻ ስግደት ይቀበላል። እርሱ እግዚአብሔር ወልድ ስለሆነ ልክ እንደ እግዚአብሔር አብ እንደ እግዚአብሔር መንፈስ ቅዱስ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ወልድ ነው። ይሄንን በጣም ብዙ ጊዜ ነው እየተናገርኩ ያሉት። ቆላስያስም እንደዚህ አይነት ሐሳብ ስለሚያነሳ ዕብራውያንም ከዚህም በኋላ ደጋግመው ያነሳዋል። ስፔሻሊ ምዕራፍ 2 ላይ የመላእክቱን ስለሚቀጥል በተለያየ አንግል ያነሳዋል። የኢየሱስን መለኮትነት ከነሱ አንፃር ቀጥታ ነው የሚያነሳው። ከዛ በኋላ ሰውነቱ ጋር ስለሚመጣ እና አብርሃም ጋር እነ ሙሴ ጋር ካህናቱ ጋር ሲመጣ ሰውነቱ ጋር ነው ሞር የሚያተኩረው ክህነቱ ላይ ስለሚመጣ። መለኮትነቱን ግን መጀመሪያ ነው አድቅቆ ነግሯቸው የሚወጣው። የኢየሱስ ሰውነት ብዙ ኩዌሽን አይደረግም። ዕብራውያን ቸርች በአካል ስለሚያውቁት ብዙዎቹ አዎ እናውቀዋለን፣ ነግረውናል። እሱ የነበረ ጊዜ አብረው ያገለገሉም ነበሩ። በሰውነቱ ላይ ጥያቄ የለም። ለዛ ነው መለኮትነቱ ላይ ነው የሚያተኩረው። ምዕራፍ 1 እና ምዕራፍ 2 ላይ የእግዚአብሔር በኩር ወደ ዓለም ሲገባ መላእክቱ ሁሉ ይስገዱለት። ይስገዱለት የምትለው ቃል ስለዚህ ኢየሱስ የእግዚአብሔር በኩር ነው ብያቸዋለሁ። ቀጥሎ ወደ ዓለም ሲገባ የሚለው መወለዱንና ዳግም ምጽአቱን የሚያመለክት ቃል ነው። ቀጥሎ ይስገዱለት የምትለው ቃል ይስገዱለት የሚለው ያምልኩት የሚል ቃል ነው። ትክክለኛ ቃሉ ይስገዱለት ማለት ድፍት ይበሉ ብቻ ሳይሆን ወርሺፕ ያርጉት እና የሚጠቀመው ቃል ይስገዱለት ለሚለው የሚጠቀመው ቃል አምልኮ የሚለውን ቃል ለሚጠቀመው የኛም የነሱም የጋራ ቃል ነው። ባይዘው ያምልኮ እኛም እናመልከዋለን፣ እነሱም ያመልኩታል። እኩል ነው የምናመልከው። ለእግዚአብሔርና ለመላእክት እንዳንል አምልኮ እኩል ነው ለእግዚአብሔር የሚቀርበው። ማንም እግዚአብሔርን አይጋራውም። ኢየሱስን እግዚአብሔር ኢንትሮን እንዳርጎታል። አምልኮ ለሌላ ቆርሶ መስጠት ክራይስትን ዲትሮን ማድረግ ነው። ከዙፋኑ ለመነቅነቅ መሞከር ነው። ባይዘው እንደ ቀላል እንዳታዩት። እግዚአብሔር ያከበረው ልጁን ከዙፋኑ ላይ ለመነቅነቅ መጣር ነው። በጣም አተኩረው ሲጽፉ አንዳንዱ ለኛ ኢሹ ላይሆን ይችላል። ባይዘው ጴንጤ ነኝ ብለን ኦሬዲ እንላለን። ኖ እነዚህም እኮ በጌታ ናቸው። በኋላ ላይ ግን በእምነት እኮ የበረቱ ነበሩ እኮ ዕብራውያን። በኋላ ላይ ግን መጎተት ጀምሮ ወደ ኋላ ኖ ይላቸዋል። የመላእክት አምልኮና የቀን ቆጠራ ቆላስያስ ምዕራፍ 2 ምዕራፍ 3 ላይ እንደገና ገላትያ ምዕራፍ 3 ላይ አሉ። የመላእክት አምልኮ ሾልኮ ገባ። ሪቹዋልስ ነው። ምን ችግር አለው? መች አመለኳቸው? ዝም ብዬ አይደል በርከክ ያልኩላቸው? ይሄንን የሚያደርግ አይደል ያለው ቆላስያስ ላይ አካል ሁሉ በጅማት ተገጣጥሞ ህብረት ከሚያደርግበት ከራስ ጋር ግንኙነት የለውም አለ። ይሄንን ማድረግ ስትሞክር እግዚአብሔር ከራስ ላይ ይቆርጣል አለ። ምን ማለት መሰለ? እዚህ ላይ ያለ ከዚህ ጋር ህብረት የለውም ማለት እላዩ ላይ ሆነ ሞታል ማለት ነው። በጣም ቬሪ ሲሪየስ። እንደ ቀልድ እንዳት ጥቅሱ ስለሆነ ብቻ አይደለም የምነግራችሁ። በምንም ተአምር አምልኮ ለእግዚአብሔር ብቻ ነው። ይስገዱለት የሚለው ያምልኩት የሚለው ፕሮስኮኒዮ የሚል ቃል ፕሮስኮኒዮ ማለት
ትክክለኛ ቃሉ ዘምሩ ማለት አይደለም ትርጉሙ። ስብከት ስሙ ማለት አይደለም ትርጉሙ። መነካካት ማለት ነው ትርጉሙ። መተሻሸት ትክክለኛ ቃሉ በዛ ዘመን የነበረ የሩቅ ምስራቅ እንትን ነው። አሁን እኛ ስናመልክ አሁን እኛ በእንትን ማለት ነው the so called worship አሁን እኛ ስናመልክ አንበላሽ። አሁን ቅድም እንደዛ ተዘምሮ ማንም የተዘበራረቀ የለም እዚህ ውስጥ ጥንቅቅ ብላችሁ ነው የምትዘምሩት። እንደዚህ ምንም አንሆንም። ሩቅ ምስራቅ የነበሩት ሰዎች ሲያመልኩ አምላኮቻቸው ጋር ሲያመልኩ ለአምልኮ ሲመጡ እንደዚህ በስነ ስርዓት እኛ እንደምናደርገው አይደለም የሚያደርጉት። ክብራቸውን ጥለው ዝብርቅርቅርቅ ነው የሚሉት። የሚመለከው አምላክ አምላኪው ላይ ጠረኑ እስኪቀር ማለት ነው። እና ሰውየው ተነስቶ ወደ ቤቱ ሲሄድ ከአምልኮ እንደመጣ የምታውቀው አምላኩን ይሸታል፣ ያስታውቃል አምልኮ ላይ እንደነበረ። መተሻሸት፣ መነካካት። እንደውም ትክክለኛ ቃሉን ደግሞ ከወሰድ ነው በጣም እንዳላሰፋው ብዬ ነው። አምልኮ የሚለው እንደዚህ አንዳንድ ጥቅስ ላይ እየከረመ እንዳንቆይ ብዬ ነው እንጂ ትክክለኛ ቃሉን ደግሞ ከተረጎማችሁት ዝቅ ብሎ እግር መሳም ማለት ነው። ያምልኩት ማለት ቶታሊ ሰሚት ያርጉ ማለት ነው። ውድቅ ይበሉ ማለት ነው። ይሄ ከጉልበትና ከጭንቅላት መስገድ አልፎ የልብ መሰበርን የሚያመለክት ነው። መላእክቱ ይስገዱለት ማለት ቶታሊ ነው ሰሚት የሚያደርጉት። ባይዘው ኢየሱስ ሲመጣ መላእክት አሁን እኛ ሰፈር ብቅ ሲሉ የሚያንቀጠቅጡን መላእክት ኢየሱስ ጋር ሲሄዱ መቆም አይችሉ፣ ድፍት ብለው ቀና አይሉም። እንዴት አድርገህ ነው ታዲያ አንተ እሱን የምታመልከው? ኢየሱስን እንጂ። የሁላችንም አምላክ እግዚአብሔር ነው። ጎናቸው ያለው ሰው አምልኮ ለእግዚአብሔር ብቻ ነው በሉት። እና ፕሮስኮኒዮ ትክክለኛ ቃሉ መጽሐፍ ቅዱሳችን እኔ በጣም ነው የምወዳት ያቺ ሴት ማናት? እኔ ብዙ ጊዜ አነሳታለሁ፣ ወደፊትም አነሳታለሁ። ኢየሱስ እግር ላይ ሽቶ የሰበረችው ሴት ትክክለኛ አምልኮ እኮ እሷ ነው አይደል? ሽቶ ሰብራ ክብርህን ጥለህ ማለት ነው። እና ለምንህም ሳትጠነቀቅ የምታረገው ነው። ዝርክርክ ብላ ሰውስ ምን አላት? እሷንም እሱንም ነው አይደል የወቀሱት? ኃጢአተኛ። እሱንስ ደግሞ ማን እንደሆነች ቢያቅ። ወርሺፕ ላይ እግዚአብሔር በጣም ሴንሲቲቭ ነው። ልቧን ሰብራ እሱ ሽቶ ላይ አይደለም ልቧ ላይ ነው ያለው። እነሱ ይሁዳ የሚያንገበግበው 300 ዲናር ነው። ኢየሱስ ደግሞ የሚያንገበግበው ያቀረበችበት ልብ ነው። እንዴት ድሆች አይረዱም ምናምን ሲል ኢየሱስ ብሩ ጋር አይደለም ያለው። ኢየሱስ ያለው የቱ ጋር ነው? ይሁዳ ተዋት፣ ወርሺፕ ላይ ናት፣ አታቋርጣት። ኢየሱስ እያዋራ ያለው ልቧን። እሷና ያቺ ደግሞ ግሪካዊቷ ሴትዮ ባይዘው ትክክለኛ ቃሉ የሚመለከታት አሁን ያቺ ሲሩፊንቋ ሴትዮ የነሱ ወርሺፕ ነው። ፕሮስኮኒዮ ባይዘው እቺ ግሪክ ሀገር ያለችው ኢየሱስን ልጄን ካጋንንት ፈውስልኝ ያለችው መሬት ላይ እየተንከባለለች ተከተለችው የሚለው ወርሺፕ እኮ ነው፣ አምልኮ ነው። ባይዘው ኢየሱስ የቆመው እኮ ለዛ። ጴጥሮስ አሰናብታት አለው። እውነቱን ነው። መንፈስ ቅዱስ አልተሞላም፣ ሰው አይታገስም። መምህር አለው። በጣበጠችን አለው፣ ረበሸችን። እኛ ስንት ነገር ጥለን ወተን ስንከተል ስትል አንቺ ሴት የልጆችን ለውሾች ምናምን አላት፣ ረባበሻት። እሷስ ልትለቀው ነው። አሁን አይ የጸሎት ርዕስ ምናምን አይደለም እሷ ጋር። እሷ ማን እንደሆነ አውቀዋለች። የዳዊት ልጅ ሆይ አለችው። you are the royal መሲህ አለችው። አንተ ምን ጠብቀ ንጉስ አዳኝ ነህ። እና በሌቭሉ ነው እየቀረበችለት። ጴጥሮስስ ማን እንደሆነ አያውቅም ኢየሱስን። ለዛ ነው እሷን ሚስትሪት የሚያረጋት። ኢየሱስ ማን እንደሆነ ካወቀ እኮ እንደሚመለስላት ታውቃለህ። ኢየሱስን አለማወቃቸው ነው እሷን እንድትመለስ ያስጠየቃቸው። ጌታ ኢየሱስስ የፈለግሽው በሙሉ ይሆንልሽ አላት። አምልኮ በጣም ከባድ ነው። ከሆነልንም የሚነሳ ብቻ አይደለም አይደል? ከማንነቱ የሚመጣ ነው። መላእክታው ምን አድርጎላቸዋል? ምንም አላረጋላቸውም ለመላእክት። በመገኘት ውስጥ ሆነው ያንን ህሉና ኤክስፔሪየንስ ከማድረግ ውጪ ኢየሱስ የሞተው እኮ ለኔ ነው። መላእክትስ ያለ ማቋረጥ ያመልኩታል። ከማንነቱ ነው የሚወጣው አምልኮ። እያየኸው ነው። አምላክ ነህና ይገባሃል እኮ ነው አምልኮ። እኔስ አድነኸኛል
መላእክቶችስ መለኮት ነህ ይገባሃል እግዚአብሔር ስለሆንክ። ክብር ለኢየሱስ ብቻ ይሁንለት። ስለዚህ መላእክቱ ይስገዱለት ይላል። ይሄ ራእይ መጽሐፍም ላይ ሄዳችሁ በደንብ በስፋት ማየት ትችላላችሁ። ሰከንድ ካሚንጉ ላይ የሚኖረው አምልኮ፣ ሰማይ ያለ አምልኮ፣ ጌታ ኢየሱስ ክርስቶስ አይደል የታረደው በግ ሲገባ የእግዚአብሔር ዙፋን ወዳለበት ወደ ትሮን ሩም የታረደው በግ ሲገባ እልፍ ጊዜ እልፍ አይደል የሚለው ሺህ ጊዜ ሺህ መላእክቶች ዝቅ ብለው አይደል 24ቱ ሽማግሌዎች በደረታቸው ለጥ ብለው እኮ ነው የሚለው መሬት ላይ 4ቱ እንስሶች ወደ መሬት አቀርቅረው ክብር ይሁንለት፣ ባለጠግነት፣ ምስጋና፣ አምልኮ ይገባዋል አሉ። ያ ሁሉ መልአክ ማለት ነው። እግዚአብሔር በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ ይስገዱለት ይላል። ክብር ለእግዚአብሔር ይሁን። መዝሙር ላይ እንሂድ እስቲ። አሁንም መዝሙር 104 ቁጥር 4 ላይ መላእክትህን መንፈስ አገልጋዮችንም የእሳት ነበልባል ታደርጋቸዋለህ። በጣም አይገርምም? ይሄ ጸሐፊ እንዴት የታጠቀ ነው! መላእክትህን መናፍስት አገልጋዮችንም የእሳት ነበልባል ታደርጋቸዋለህ የተባለው ለኢየሱስ ነው። ጌታ ኢየሱስ ክርስቶስ ፈጣሪያቸው ነው። አሜን ነው። ስለዚህ መላእክቱን መናፍስት ያደርጋል። አገልጋዮችን ማለት እኛን አይደለም፣ መላእክቱን ነው አገልጋዮችን የሚለው። ብዙ ጊዜ ግን ለእኛ ነው የምንጠቀመችን ቃል አገልጋዮችን የእሳት መላእክቱን መናፍስት አገልጋዮቹን ደግሞ የእሳት ነበልባል። እዛው ነው ባይዘው የጥቅሱ ያለቀው። አገልጋዮችን የእሳት ነበልባል ታደርጋለህ የተባለው መላእክቶቹን ነው እና ሰርቪሳቸውንም የሚያመለክት ነው። ማንነታቸውን ብቻ ሳይሆን አገልግሎታቸውን የሚያመለክት ነው። በጣም የማያቋርጥ ፈርቨንት የሆነ ሰርቪስ አላቸው መላእክት። አይቋረጥም። ሁልጊዜ ትኩስ ናቸው ለአምልኮ፣ ለማገልገል፣ ፈቃዱን ለመፈጸም ከእርሱ አንደበት የሚወጣውን ቃል ጠብቀው ለማከናወን በጣም ዝግጁ ናቸው። እኔን ፈቃዴን አድርግ ሲለኝ በጣም በብዙ ገደብ ውስጥ ነው ያለሁት። አደርጋለሁ ግን ከብዙ መዘግየት ጋር ከእግዚአብሔር ስፒድ አንጻር ከእግዚአብሔር ልህቀት አንጻር በጣም ቀስ ብለን ነው የምናረገው። ሲጀመር ያለን ሰዓት አናረግም፣ ማረጋገጫ እንፈልጋለን። 2-3 እግዚአብሔር ተናገረኝ እንሏለን። እስከዛ ድረስ ግማሹ ያልቃል ሞቶ። ከዛ ጥቂቷ ላይ ነው የምንደርሰው። መላእክትስ እጅግ በፍጥነት ብቻ ካፉ ይውጣ ፈጥነው መጥተው አከናውኖት ይመለሳሉ። እና እሳት የሚያረጋቸው እሱ ነው። ለዛ ነው የሚያስፈሩት። ሲመጡ ያስደነግጣል። መልአክ ሲመጣ ባይዘው ፕሬዘንሳቸው ያስደነግጣል። አሁን እኛ እንደዚህ እንደቀላል እንደምናወራው አይደለም። ብቅ ቢል አንድ መልአክ እዚህ ይጠፋብናል። ያነበብነው ጥቅስ መላእክትን እሳት የሚያረጋቸው እሱ ነው። ለምሳሌ አንድ ጥቅስ ልስጣችሁ። ሕዝቅኤል ላይ የምታነቡት ቤት ስገቡ የምታነቡት ለሰይጣን የተጠቀሰ ጥቅስ ነው። ስለ ሰይጣን የተጠቀሰ ጥቅስ ነው። ሕዝቅኤል 28 ላይ ሕዝቅኤል 28 ከ12 እስከ 18 ድረስ ነች። ባነበው ደስ ይለኛል። ክርስቶሎጂ ነው እየተማርን ያለ ነው፣ ግን ዲሞኖሎጂ አይደለም። ግን መላእክቱን መናፍስት አገልጋዮቹን የእሳት ነበልባል ያደርጋቸዋል የሚለው እንድታውቁት ነው። እሳትን ካንተ አወጣሁት የሚለውን ቃል ከዛ አመዶንክ ይለዋል። ሕዝቅኤል ላይ 28:12 ላይ እንዳነብላችሁ ነው። ትምህርት ስለሆነ የተሰጠውን ክብር ይዩት። የሰው ልጅ ሆይ ስለ ጢሮስ ንጉሥ ሙሾ ይልና ጥበብን የተሞላ ፍጹም ውበትን የተላበስክ የፍጹምነት ምሳሌ ነበርክ። በእግዚአብሔር የአትክልት ቦታ በኤደን ነበርክ። እያንዳንዱ የከበረ ድንጋይ አስጊጦ ነበር። ሰርዲዮን፣ ቶፓዚዮን፣ አልማዝ፣ መረግድ፣ ኢያስጴድ፣ ሰምፔር ምናምን እያለ ይጠቅሳል። ልብስህም የሚያብረቀርቅ ዕንቁ ወርቅ ነበር። የተዘጋጁትም አንተ በተፈጠርክበት ዕለት ነበር። ፈጣሪው ነው። ጠባቂ ኪሩብ ሆነ ተቀብተህ ነበር፣ ለዚሁም ሾምኩህ ይለዋል። በእግዚአብሔር ቅዱስ ተራራ ላይ ነበርክ፣ በእሳት ድንጋዮች መካከል ተመላለስክ።
ከተፈጠርክበት ቀን ጀምሮ ክፋት እስከተገኘብህ ድረስ በመንገድህ ነቀፌታ አልነበረህም። ክፋት እስከተገኘብህ ድረስ እግዚአብሔር አግኝቶበት ነው። ንግድ ስለደረጀ በአመፅ ተሞላ፣ ኃጢአትም ሰራ። ስለዚህ ከእግዚአብሔር ተራራ በውርደት አሳደድኩ። ጠባቂ ኪሩብ ሆይ ከእሳት ድንጋዮች መካከል አስወጣሁ። በውበትህ ምክንያት ልብህ ታበየ። አይገርምም? ምን ያክል ውብ ቢሆን ነው ሰማይ እግዚአብሔር ውብ አድርጎት እግዚአብሔር ላይ ማለት ከክብርህ ታላቅነት የተነሳ ጥበብህን አረከስህ። ስለዚህ ወደ ምድር ወረወርኩ፣ ለነገስታት ትዕይንት አደረኩ። በኃጢአትህና በተጨበረበረው ንግድ ብዛት መቅደስህን አረከስህ። ስለዚህ እሳት ካንተ እንዲወጣ አደረጉ፣ እርሱም በላህ። በሚመለከቱ ሁሉ ፊት በምድር ላይ አመድ አደረኩ። በቃ ስለ ሰይጣን ማጥናት የምትፈልጉ ሰዎች ከተፈጠረበት እስከ ወደቀበት ይሄ ነው። ከዚህ ውጪ ትምህርት የለውም ሰይጣን። አየር ላይ የምትበር ምናምን የምትሉ ሰዎች ካላችሁ ይኸው ጣልኩ አመድ ነህ ነው። አላችሁ አሜን የሚል ጠፋ። ልምምዳችሁን ሳይሆን ጥቅስ እንድታምኑ ብዬ ነው። እሳት የሚያረጋቸው እሱ ነው። እሳት ከውስጥ ወጥቶ እንዲበላህ አረኩህ አለው፣ አወጣሁት አለው። ያ የተንቆጠቆጥክበት ውበት የተደፋበት በጥበብ የተካንክበት እንዲህ ክብር ጋራዥ ኪሩብ ነበረ ካለው እኮ ምን አይነት ክብር ሰጥቶት ነው? እንዴት አይነት ክብር ነው? ገና ሰማይ ስንሄድ ነው የሚገባን እንደዚህ አይነት ጥቅስ። ምክንያቱም መሬት ላይ ኤክስፔሪየንስ አይደረግማ ይሄ እና ንግድህ ደረጀልህ፣ ገነንክ። እጅግ ውብ አድርጎ የፈጠረው እግዚአብሔር ነው። በውበት ታበይ ካለው ውብ ያደረገው እኮ እግዚአብሔር ነው። የእግዚአብሔር ኢንቨስትመንት እኮ ነው። እግዚአብሔር ባይዞ የተገናኘን ቀን አይደለም ያለው፣ የፈጠርኩ ቀን አለው። ሰይጣን የሆነ ዘመን ጀምሮ እግዚአብሔርና ሰይጣን ተገናኝቶ አይደለም፣ አስጀማሪው እግዚአብሔር ነው። የመላእክት ፈጣሪ እግዚአብሔር ብቻ ነው። ስለዚህ አምልኮ ለእግዚአብሔር ነው። ኢየሱስ ሲባል ንደዱ፣ አምልኮ ይገባዋል። እኛ ጋር ፍጹም ሰው ሆኖ በመካከላችን አድሮ መስቀል ላይ ስለሞተ እንደገና በእኛ ገብቶ ስላደረ እኮ ነው እኮ ሲምፕል የመሰለን እንጂ መላእክት እኮ ሲያዩት መናፍስት ያረጋቸውም የእሳት ነበልባል የሚያረጋቸውም እሱ ነው። ባገኙት አጋጣሚ ይሰግዳሉ፣ ባገኙት አጋጣሚ ክብር ይሰጣሉ። መላእክት ምን ያክል አስፈሪና ግዙፍ እንደሆኑ ማወቅ የምትፈልጉ ከሆነ ራዕይ ምዕራፍ 22 ላይ ሂዱና ራዕይ ምዕራፍ 22 ጻፉ። ቁጥር 8 እና ቁጥር 9 ምን እንደሆነ ታውቃላችሁ? ራእዩን አሳየው አይደል ለዮሐንስ። ዮሐንስ ራእይ ማለት አሳየው። አሳይቶት ድንገት ዞር ሲል አየው፣ ሚካኤል ነበር። አየው፣ ግዝፈቱ ያስፈራል እና በእግዚአብሔር ክብር ተሞልቷል። ዮሐንስ ሰገደ ይላል። ሲያየው ደፈት ሲል የአምልኮትም ያክብሮትም ሊሆን ይችላል። የትኛውም ስግደት ለእግዚአብሔር ነው። በጣም ይቅርታ ከነኳችሁ። ለምን መሰላችሁ? ሚካኤል ባይዘው ጌታ ኢየሱስ ክርስቶስ መጀመሪያ ስለ ዮሐንስ ያለውን ስለሰማ ነው ዝም ያለው። ራንደም ዝም ብሎ ሰው ቢሆን ኖሮ የሰገደለት እንትና የሚባል ሰውዬ ነበር ነው የሚያስብለው። አይፈልግማ። ሰይጣን በምን እንደወደቀ ያውቃል። አምልኮ ይገባኛል ሲል ነው የጣለው። አመጽ ተገኘብህ አለው እግዚአብሔር ሊሻማው ሲሞክር። ስለዚህ ልክ ዮሐንስ ደፈት ሲል ሚካኤል ምንድን ያለው? ተነስ መልአክ ተነስ ሲል እኔ ራስ ጮክ ብዬ ተነስ ብልህ ብድግ ነው የምትል። መልአክ አስበዋል። ለነፍስ ለአጥንት ሁሉ ነው የሚነግርህ፣ ለጆሮ ብቻ እንዳይመስልህ። ተነስ አለው። ምን ነው አለው? እኔም እንዳንተ እያስተማረው እንዳይመስልህ፣ እያዘዘው ነው። እያስተማረው አይደለም። እኔም እንዳንተ እሱን እማመልክ ነኝና አይገባኝም። አይናችሁን ከጌታ ላይ አታንሱ።
በፍጹም ወደ ጎን አምልኮ የሚገባው ምንም ነገር የለም። ወደ ላይ ብቻ ነው። ኢየሱስ ብቻ አምልኮ ይገባዋል። ክብር ለኢየሱስ ብቻ ይሁንልን። አምልኮ ወደ ላይ ነው።